የሲስተም መቆራረጥ አለ። በሲስተም ምክንያት አንዳንዴ ቀኑ ሲያልፍብን ቅጣት ውስጥ መግባት አለ። ትክክለኛ ስልክ ሳያስመዘግቡ ይቀሩና ከስተመሮቹ ሳያውቁ ይቀራሉ። መረጃዎች በአግባቡ አለመሞላታቸውና ለጉዳይ አስፈጻሚም እንደዚሁ በመሰጠታቸው ቀጥታ ግብር ከፋዩን ማናገኝበት ሁኔታ አለ። አሁን መንግስት በዘረጋው እንትን በአመት 4 ነው የሚከፈል። የነጋዴው ስጋት ሊሆን የሚችለው አሁን ይሄን አቃልዬ ከፍዬ ሐምሌ ላይ ሌላ ተጨማሪ ነገር ሊመጡብኝ ይችላሉ የሚል ስጋቶች አሉ። መዋቅሩ ላይ በተፈቀደው ልክ ሰራተኛ የለንም። የግብር አሰባሰብን ማዘመን በግብር ስርዓቱ ግልጸኝነትን በማስፈንና የሀገርን ገቢ በመጨመር ኢኮኖሚያዊ እድገትን ለማፋጠን ከፍተኛ አስተዋጽኦ ያደርጋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከጊዜ ወደ ጊዜ የገቢ አሰባሰቡን በማዘመን የተቀላጠፈ አገልግሎት ለመስጠት የሚረዱ በርካታ ተግባራትን አከናውኗል። ግብር ከፋዩ ማህበረሰብም ቢሮ የአገልግሎት አሰጣጡን ከጊዜ ወደ ጊዜ እያሻሻለ መምጣቱን ነው የሚገልጹት። ግብር መክፈል ከጀመርኩ ከ12 ዓመት በላይ ሆኖኛል። ዛሬ 12 ዓመት ገና ስትጀምሪ የሚታየውና አሁን ያለው በጣም ልዩነት አለ። በፊት ከወረቀት የሚሰሩ ስራዎች ነበር የሚበዙት። ማስታወሻ እንኳን የማይገኝበት ደረጃዎች ነበሩ ነበር። አሁን ግን ዘመኑ ዳታሽም ምንም ኦንላይን የሆኑ ነገሮች ላይ ሆኗል። ስለዚህ ኦንላይን መድረስ ማለት ትልቅ ለውጥ አለው። የቢግ ዲፈረንስ አላቸው ማለት ነው። የዛሬ 5 ዓመት አካባቢውን ትመጫለሽ፣ ወረፋ ትይዣለሽ። ከዛ በኋላ ወረቀት ይሰጥሻል፣ ባንክ ቤት ትሄጃለሽ፣ ባንክ ቤት ወረፋ አለው። አንዳንድ ሲስተምም ከሌለ ደግሞ ባንክ ቤት ያው ነገ ዛሬም ይባላል። ያ አሁን የለም። በሞባይልሽ ቁጭ ብለሽ ወይ በቴሌብር ወይ በእንትን ይከፈላል ማለት ነው። ግብር መክፈል ከጀመርኩ ቢያንስ ከ20 ዓመት በላይ ሆኖኛል። እዚህ መጥቼ ጊዜን አቃጥዬ ተሰልፌ ወሮፋ ይዤ ነው የምከፍለው ከዚህ በፊት የነበረው። አሁን ማንኛውም ሰው ግብር ከፋይ የትኛውም ቦታ ላይ እዚህ አይመጣም። ባለበት ሆኖ በስልኩ ነው። እንዲያውም ባንክ ቤት ሁሉም ሄድ የማይጠበቅበት ዘመን ነው አሁን ያለንበት። ምክንያቱም በስልካችን መክፈል እንችላለን። በጣም አስቸጋሪ ነበር። በተለይ ለኛ ለአካል ጉዳተኞች በጣም ያስቸግር ነበር። አሳውቀሽ እና ባንክ ታውረድ ነበረው። አሁን ግን በጣም ጥሩ ግብር ከመክፈል በጀመርንበት ጊዜ ማኑዋል ነበር። ሁሉም ነገር በወረቀት ላይ የተመረኮዘ ነው። እኛ የራሳችንን ሰነድ እንይዛለን። ማኑዋል ነበር። አሁን ደግሞ የተሻለ ነገር ይሆናል። የአዲስ አበባ ገቢዎች ቢሮ ባለሙያዎችና አመራሮችም ከጊዜ ወደ ጊዜ አገልግሎት አሰጣጡ እየተሻሻለ መሆኑን ይናገራሉ። አገልግሎት አሰጣጣችን ከቅርብ ጊዜ ወደዚህ በጣም የዘመነበት ሁኔታ አለ። ለግብር ከፋይ ሐምሌ ላይ ድሮ በሰልፍ የመጨናነቅ ያው ክረምትም እንደመሆኑ መጠን አስቸጋሪ ሁኔታ ነበረ። ግን ያው ሐምሌ 1 ሲገባ በስልካቸው ላይ ቴክስት ይገባላቸዋል። እዛ ላይ ጥያቄ ካለባቸው ግብር ከፍም ዝቅም ካለ መተው ለመረዳት ወደዚህ ይመጣሉ። እነሱን እናስተናግዳለን። ባንክ ቤትም አይሄዱም። ቤታቸው ሆነው ከፍለው ቤታቸው ሆነው ፈቃዳቸውን አድሰው ነገሮች ሁሉ ቀለዋል። በፊት ከነበረው በጣም የተሻሻለ ነገር አለ። ለግብር ከፋዩ ብቻ አይደለም ለኛም ስራ የቀለለበት ሁኔታ ነው የተፈጠረው። አገልግሎቱ አሰጣጥ ላይ ችግሮች እንደነበሩ ከግብር ከፋዩም ይነሳል። እኛም ወርደን በአካል ስናረጋግጠው የነበረው ጉዳይ ነው። አንደኛው ከወረፋ ጋር የተያያዘ በማኑዋል ከመገልገል ጋር የተያያዘ ችግር ነበረ። አብዛኛው ግብር ከፋዩን ሲያንገላታ የነበረ። እሱን ለመቅረፍ በተቋም ደረጃ የምንሰጣቸው አገልግሎቶች በቴክኖሎጂ የተደገፉ እንዲሆኑ ተደርጓል። አሁን ላይ ከዚህ በፊት በጣም ትርምስ የነበረባቸው ስራ ክፍሎች ነፃ የሆኑበት፣ ግብር ከፋዩም ቤቱ ሆኖ ግብሩን የሚያስታውቅበት፣ ክፍያ የሚከፍልበት ስርዓትን ተግባራዊ አድርገን በጣም ጥቂት የሚባሉ ወደዚህ ስርዓት ያልገቡ ግብር ከፋዮች አሉ። እነሱን በሂደት እያስገባን ያለንበት ሁኔታ አለ። ይሄ አንዱ አገልግሎት ላይ የነበረውን መሰረታዊ ጥፋት ያስተካከለልን ጉዳይ ሆኗል። የአዲስ አበባ ከተማ ገቢዎች ቢሮ ዘመኑን የዋጀና የተቀላጠፈ አገልግሎትን ለመስጠት ዘርፈ ብዙ ተግባራትን ቢያከናውንም አሁንም በአገልግሎት አሰጣጡ ዙሪያ ከግብር ከፋዩ ቅሬታዎች ይነሳሉ።
የገቢ አሰባሰቡ እንዳይሳለጥና ለተገልጋዮች እንግልት እየፈጠረ ያለው የሲስተም መቆራረጥ በግብር ከፋዮችም ዘንድ በስፋት ከሚነሱ ቅሬታዎች አንዱና ዋነኛው ነው። እኔ አሁን እንደ ቅሬታ ማነሳው በራሴ ግብር አከፋፈል በአመት አንዴ ነው፣ ሐምሌ ላይ ነው። ሐምሌ 30 ወይም አንድ ጀምሮ ነው የምንመጣው። ልክ ከዛን ጀምሮ ማብራት አንዳንዴ የመጥፋት እንትን አለ። ሁለተኛ ዋናው ደግሞ ሲስተም ነው። ሲስተም የለም ነው የሚባለው። ሲስተም በጣም ችግር አለ። ባንክ ሄደን ገንዘብ ለመክፈል ሲስተም የለም። እዚህ ሲመጣ እንግዲህ እነሱ ሲስተም አይዘረጉም። ቴሌኮሙኒኬሽን ይህንን ሲስተም ማዘመን አለበት። በጣም ችግሩ እንደ አዲስ አበባ እንደ አገራችን ሲስተም ችግር አለ። ያው የመጀመሪያው ያው ሲስተም መቆራረጥ አለ። ስትመጪ ወይ ከሰዓት ይባላል፣ አሁን ሲስተም የለም ይባላል። ይሄ ቢሻሻል የሲስተም መቆራረጥ እሱ ነገሮች ያው በእርግጥ ከነሱ ጋር የሚያጋጨናል የሲስተም ጉዳይ። ምክንያቱም እሱ ቢታሰብበት ለምን በሲስተም ምክንያት አንዳንዴ ቀኑ ሲያልፍብን ቅጣት ውስጥ መግባት አለ ሰዓት እሱ ነገሮች አሉ። በልጥ ደግሞ ሲስተም ጉዳይ ላይ ቢስተካከል ማሻሻያ ቢደረግበት በዋናነት የለየ ነው። እኛም በመልካም አስተዳደር እቅዳችን በረጅም በአጭር መካከለኛ ብለን ሊፈታ ብለን ከለየ ነው አንዱ የተገልጋዮችን ቶሎ ፈጣን የሆነ አገልግሎት ሰጠን እንዳንሸኝ እንቅፋት የሚሆነን አንዱ የሲስተም ችግር ነው። የሲስተም መቆራረጥ አንዱ ፕሮብሌም ነው የነበረ። ያንን የተቋሙ የበላይ አመራር ከገቢዎች ሚኒስቴር ጋር ከቴሌኮም ጋር ሶስቱ በቅንጅት ሆነው የኛ የአዲስ አበባ ገቢዎች ብቻ ሳይሆን በክልሎችም የሲስተም መቆራረጡ አለ። ሲክታስ የሚባለው ለረጅም ጊዜ የቆየ ሲስተም ነው። ያን ሲስተም ሊያርም የሚችል ሊያስተካክል የሚችል ትልቅ ፕሮጀክት ተቀርጾ እየተሰራበት ነው ያለ። ያ ሲያልቅ ችግሩን ይፈታዋል ተብሎ ክትትልና ድጋፍ እየተደረገ ያለበት ነው። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የግብር ከፋዮችን ጫና ለማቅለል በአመት አንድ ጊዜ ይከፈል የነበረውን አመታዊ ግብር በአመት 4 ጊዜ በየ3 ወሩ እንዲከፈል የሚያዝ መመሪያ በሕዝብ ተወካዮች ምክር ቤት ጸድቆ ተግባር ላይ ውሏል። ይሁንና ይህ አሰራርና መመሪያ ለግብር ከፋዮች በቂ ግንዛቤ መፍጠር እንደሚገባም ይነሳል። ከዚህ በፊት ግብር አከፋፈል በአመት አንዴ ነው የምንከፍለው። ምናልባት አንዳንድ ሰዎች አሁን 4ቴ የመክፈል ሁኔታ ነገር አለ። አሁን መንግስት በዘረጋው እንትን በአመት 4ቴ ነው የሚከፈለውና ግን እንደ እንትኑ ከሆነ እንዳከፋፈሉ ጥሩ ነው ብዬ ነው የምወስደው። እኔ የነጋዴው ስጋት ሊሆን የሚችለው አሁን ይሄን አቃልዬ ከፍዬ ሐምሌ ላይ ሌላ ተጨማሪ ነገር ሊመጡብኝ ይችላሉ የሚል ስጋቶች አሉ። ከዚህ አኳያ አንዳንድ ጊዜ ያው ሊታይ የሚገባው በገቢ መስሪያ ቤቱ ላይ ላለፉት አመታት የሆነ ፐርሰንቶች ጨምረዋል። ነጋዴውም በማያውቀው ቀጥታ ደግሞ እንደ ወረዳ ገቢ ጽሕፈት ቤት ላይም ቀጥታ በኦንላይን ስለሚስተላለፍ በዚያ ልክ ያልታወቁ ገቢዎች መጥተዋል እንዲከፍሉ ነጋዴው እና ያ አንዳንድ ጊዜ መጀመሪያ ገቢ መስሪያ ቤቱ በፌደራልም ያለው ይህንን አወያይቶ መጨመር እንዳለበት ማሳወቅ እንዳለበት እነኝህን ቅድመ ዝግጅቶች ነጋዴው እንዲዘጋጅበት ማለት ነው። ይሄ መታየት እንዳለበት እናምናለን። አዲሱን አዋጅ በሚመለከት በየ3 ወሩ የሚከፈለውን ግብር በሚመለከት ለብዙ ወራት ተጠንቶ በሚመለከተው አካል በፓርላማ የጸደቀ አዋጅ ነው። በየቅርንጫፉም በተመሳሳይ ያንን መሰረት አድርጎ ውይይት ተከታታይ ውይይት እንዲያደርጉ አቅጣጫ ተሰጥቶ ውይይት እየተደረገ የነበረበት ሁኔታ ነው የሚኖር። እንግዲህ አንዳንዱ ላይ ሁሉንም ግብር ከፋይ ጠርቶ ያለማዋየት ይኖራል። ግን ውይይት ተካሂዶ ግንዛቤ ተሰርቶ ለብዙ ወራት ተደርጎ ወደ ተግባር የተገባው። እዛ ላይ ከዚህ በፊት ሲነሳ የነበረው አንዳንዴ በአመት አንድ ጊዜ የሚከፍል ግብር ከፋይ በርካታ ብሩ በሚሊዮን የሚቆጠር በቢሊዮን የሚቆጠር አንዴ ሲጫንበት ያለ መክፈል ወደ ዳውስ የሚገባበት የነበረበት ሁኔታ ነው ያለና አሁን ያን ጫናም ሊቀንስ የሚችል በየ3 ወሩ ያለችውን እያካፈለ የሚከፍልበት ሁኔታ ነው ያለ። ይህም ተጀምሮ እየተሰራ ነው ያለ።
የአዲስ አበባ ከተማ ገቢዎች ቢሮ ግብር ከፋዮች የግብር መክፈያ ስርዓቱ ወደ ዲጂታል እየተቀየረ ቢሆንም ጥቂት የማይባሉ ግብር ከፋዮች ትክክለኛ መረጃዎቻቸውንና አድራሻዎቻቸውን ባለማስሞላታቸው ከተቋሙ የሚላኩ መረጃዎች ለግብር ከፋዮች ባለመድረሳቸው ግብሩ በወቅቱ ሳይሰበሰብ ቀርቷል። ግብር ከፋዮችንም ለወለድና ቅጣት አጋልጧል። ትክክለኛ ስልክ ሳያስመዘግቡ ይቀሩና ከስተመሮቹ ሳያውቁ ይቀራሉ፣ ወይም ቴክስት ሳይገባላቸው ይቀራሉ። ጉዳይ አስፈጻሚ የሌላቸው ግብር ከፋዮች ማለት ነው። የቁጥር ስህተት ኢሜይላቸውን አንድ ቁጥር አሳስተው ያስመዘግቡና እሱ ነገር ቅሬታ ይፈጥራል ማለት ነው። መስሪያ ቤቱም ለነሱም መሰብሰብ ያለበት ግብር በጊዜው ሳይሰበሰብ ይቀራል። ለነሱም ለቅጣትና ለወለድ ይዳረጋሉ ያ ነገር ባለመድረሱ ማለት ነው። አሁን ላይ የክሊራንስም ጀምረናል። የግብር ክሊራንስም እንደዚሁ ኦንላይን የማድረግ ስራ ተሰርቷል። በክፍለ ከተማ ደረጃም ግብር ከፋዩ ቤቱ ሆኖ ነው ግባቱንም እያሳወቀ ያለው፣ ክፍያውንም በዛ መንገድ ነው እያደረገ ያለው። አሁን ደግሞ የውሳኔ ስርጭትም ጭምር በኦንላይን ቀጥታ በኢሜይሉ እንዲደርሰው እየተደረገ ነው ያለውና ስራዎቻችን በሙሉ ወደ ቴክኖሎጂ ሲሄዱ ተግዳሮት የሆነብን አንዱ ከመረጃ ጋር ተያይዞ በአግባቡ ኢሜይል አለመሙላት፣ ስልክ አለመሙላት የመሰሉ መረጃዎች በአግባቡ አለመሙላታቸውና ለጉዳይ አስፈጻሚም እንደዚሁ በመሰጠታቸው ቀጥታ ግብር ከፋዩን ማናገኝበት ሁኔታ አለ። አሁን ላይ እያደረግን ያለ ነው ትክክለኛ ህጋዊ ውክልና ያለው ሰው ብቻ ነው ፎርም እንዲሞላ እየተደረገ ያለው። ምክንያቱም ግብር ከፋዩ ወደዚህ መምጣት አይጠበቅበትም፣ ባለበት ሆኖ ነው ግብሩን ማሳወቅ የሚጠበቅበት። ስለዚህ ያንን አሰራር ስለሆነ እየተከተለን ያለ ነው። በተቻለ መጠን የግብር ከፋዩንም ጊዜ፣ ሀብት፣ ጉልበት ለመቆጠብ በዛ መንገድ ጥረቶች እየተደረጉ ነው። አንዱ የአገልግሎት አሰጣጡን ችግር ውስጥ ከሚያስገባው አንዱ ባለጉዳዮቻቸው የሚያስፈጽሙላቸው አካባቢ ቦታቸውን በሚቀይሩበት ጊዜ የቲን ነምበር መቃየር፣ የኢሜይል መቃየር፣ አድራሻቸውን የመቃየር ሁኔታዎች ግብር ከፋዩ ለምልልስ ለእንግልት የሚዳረግበት ሁኔታ መኖሩን አይተናል። ስለዚህ ለዚህ መፍትሄው ምንድነው? የግብር ከፋዩ የወከለውን ሰው ብቻ ሳይሆን ራሱም ክትትል ማድረግ አለበት። ጉዳይ አስፈጻሚው ሲቋረጥ ውሉን ሲያቋርጥ በቀጥታ ከሚገለገልበት ቅርንጫፍ ሂዶ ቲኑን በስነ ስርዓት የማስመዝገብ፣ ሌላ የሚወክለው ሰው ካለ ያንን ውክልና ለሚመለከተው አካል ህጋዊ የሆነውን ተወካይ የማስመዝገብ ሁኔታ የሚኖርበት ሁኔታ ይኖራል። ሌላው ደግሞ አድራሻውን በሚቀይርበት ጊዜም የተለያዩ መረጃዎች ለሱ ለመስጠትም ሊያስቸግር ስለሚችል አድራሻውን ሲቀይርም በሚከፍልበት ግብር በሚከፍልበት ቅርንጫፍ በመሄድ አድራሻውን የማስመዝገብ ሁኔታዎች ካሉ እኛም ግብር ከፋዩን ለመርዳት ጥረት እናደርጋለን። ግብር ከፋዩም ደግሞ የእሱን ግዴታ ምቹ ሁኔታ ሁለታችንም ምቹ ሁኔታዎችን በመፍጠር ተጋግዘን አሁን የተፈጠረውን ችግር መቅረፍ እንችላለን። ግብር ከፋዮች በግብር አወሳሰን ወቅት የግብር ተመን ላይ ቅሬታዎችን ያነሳሉ። ቢሮው እንደነዚህ አይነት ቅሬታዎች ሲቀርቡ በተዋረድ ቅሬታዎቹ የሚፈቱበት አሰራርም ተዘርግቶ ተግባራዊ እየተደረገ ነው። ብዙ ጊዜ ከኃላፊው ጋር ያው ቅሬታ እናስገባለን። ያ ቅሬታ ደግሞ በሱ የሚሆን ከሆነ ይሆናል፣ ካልሆነ ደግሞ ወደ ክፍለ ከተማ ወደ ምንም ሄደን እንትን እንላለን። ሀሳብ መስጫም አለ፣ እዚህ ማስገባት እንችላለን። ቅሬታ በብዛት የሚነሳው እንግዲህ ግብር ላይ ጥያቄ ከተፈጠረ ይመጣሉ እኛ ጋር እናስረዳቸዋለን። ይሄንን መክፈል አልችልም አቅም የለኝም ካሉ ደግሞ ወደሚመለከተው አካል ሄደው ቅሬታቸውን አቅርበው ችግራቸውን ፈተው እንዲመጡ የውሳኔ ማስታወቂያ ሰጥተናቸው ክፍለ ከተማ ሄደው አስተካክለው የሚመጡበት ሁኔታ አለ። በመጀመሪያ ቅሬታዎቹ ሲመጡ ሂሳባቸው ለምሳሌ ሂሳብ ላይ ከሆነ በዛብኝ ከሆነ ያ እንዴት እንደመጣ እናስረዳቸዋለን። ከዛ ደግሞ በጣም አልፎና ከአቅማቸው በላይ ከሆነ ደግሞ ቅሬታ የሚያይ ኮሚቴ ስላለ ወደዛ ነው የምንልካቸው። በዛ አግባብ ቅሬታቸው ይፈታላቸዋል ማለት ነው። ውሳኔ ወጥቶለት በውሳኔው ካረካና አግባብነት የለውም ብሎ የሚያምን ከሆነ ራሱን የቻለ የስራ ክፍል ተቋቁሟል። ለዚህ የስራ ክፍል ተቋቁሟል። ስለዚህ እንደ ሌላ ተቋሞችም ለዛውም እንደ ኮሚቴም አይደለም የሚሰራው። ይሄ ስራ ክፍል ራሱን የቻለ ስራ ክፍል አለው። በስራ ሂደት የሚመራ ስራ ክፍል ነው። ያ ስራ ክፍል ላይ ቅሬታውን ያቀርባል። ያ ስራ ክፍል እንግዲህ እንደ ፍርድ ቤት ነው። ከግብር ከፋዩም ከመንግስትም ከሁለቱም የሚጎድል ነገር እንዳይኖር ባላንስ አድርጎ በአግባቡ ውሳኔው ችግር ካለበት ውሳኔ የሚስተካከልበት ሁኔታ
እንዲፈጠር ነው የሚደረገው። የኛ ተቋም ከሌሎች ተቋም ለየት የሚያደርገው ሁለት የቅሬታ ማቅረቢያ እርከኖች ነው ያለ። አንደኛ መደበኛ አገልግሎት ቅሬታ የሚባል አለ። አገልግሎት በሚገባ አላገኘውም ተነፍጊያለሁ ብሎ ቅሬታውን የሚያቀርብበት ቼይን አለ። ሁለተኛው ደግሞ የታክስ ውሳኔ ቅሬታ አለ። የተወሰነው ውሳኔ የታክስ ውሳኔው አልረካሁም፣ እኔን አይመለከትም የሚል ቅሬታዎች አሉ። ስለዚህ እነዚህ ቅሬታዎችን ሁለቱንም ቅሬታዎች የሚቀበል ታክስ ቅሬታን የሚቀበል በዋና መስሪያ ቤት በዳይሬክተር ሌቭል አለ። በቅርንጫፍ ደረጃ ደግሞ በስራ ሂደት አለ። ስለዚህ እያንዳንዱ ቅሬታ የማቅረብ መብት አለው። ቼይኑን ጠብቆ ቅሬታውን የማቅረብና ቅሬታው ደግሞ በቅርንጫፍ ደረጃም አልተመለሰልኝም ካለ በዋና መስሪያ ቤት ደረጃ የሚመጣበት ሁኔታ አለ። ዋና መስሪያ ቤት ላይም ታይቶለት ወደ የሚመለከተው ከዛ በላይ ላለው ወደ ግብር ይግባኝ ወደ ፍርድ ቤት የመሄድ ሰንሰለቱ አለው። ስለዚህ በፍጥነት ችግሮቹን ለመቅረፍ ጥረት እየተደረገ ያለበት ሁኔታ ነው ያለ። የአዲስ አበባ ከተማ ገቢዎች ቢሮ ገቢ አሰባሰቡን በማዘመን ላይ ቢሆንም ምቹ የስራ አካባቢ አለመፈጠሩ ሌላኛው የግብር ከፋዩ እንደ ቅሬታ የሚያነሳው ጉዳይ ነው። በግብር ሰዓት አሁኑ ሰዓት ሳይሆን በግብር ሰዓት ከፍተኛ ህብረተሰብ ይመጣል። በዛ ሰዓት የሚስተጓጎለው ፀሐይ አለ፣ ቤቷም ጠባብ ናት እዚች ጋር ያ ነገር እንዲስተካከል ትንሽ አዳራሽ ቢስተካከል የተሻለ ነው ብዬ አስባለሁ። በአጋጣሚ አሁን ትንሽ ወረፋ የለም። አሁን የግብር ከፋዩ ያው እየቀለለ ስለሄደ ማለት ነው። ግን ግብር በሚከፈልበት ሰዓት ግን በጣም ብዙ ሰው ነው የሚመጣው። ስለዚህ ለዛም እንደ አዳራሽ ነገር ምናምን ይፈልጋል። ቢሮ ምቹነት ጋር ተያይዞ ግን የተነሳው ትክክለኛ ጥያቄ ነውና እሱን በተወሰኑ ወረዳዎች ላይ ተሞክሮ እየተደረገ ነው፣ እየተሰራ ነው። ቢሮዎቹን የማዘመን ለግብር ከፋዩም ለሰራተኛው ምቹ ከማድረግ አንጻር ከጥበቱ ጋርም ተያይዞ አብዛኛው ወረዳዎች የራሳቸውን ህንፃ እየገነቡ ነው አሁን ላይ የሚገኙት። ስለዚህ እነዚህ ህንፃዎች በሚጠናቀቁበት ጊዜ የተሻለ ቢሮ እንደ ገቢዎችም እናገኛለን ብለን በርብርብ እየሰራ ነው። ከአስተዳደሩ ጋር በጋራ የምንሰራው ስራ ነው። በዚህ በጀት ዓመት በተቻለ መጠን አብዛኛውን ወረዳዎቻችንን ምቹ ሁኔታ ለማረጋገጥ ጥረት እናደርጋለን። በርካታ ምቹ ሁኔታዎችን የመፍጠር ስራዎች እየሰራን ነው። ቢሮዎችን የማደስ ለተገልጋዩ ምቹ አገልግሎት እንዲያገኝ ሊያርፍበት ሊገለገልበት የሚችል ቴሌቪዥኖችን፣ ወንበር እና ደግሞ አይኑ ሊያርፍበት ሳቢና ማራኪ የሆኑ አትክልቶችን በየኮሪደሩ በመትከል ቅርንጫፎችንም በቀለም በመቀባት የውስጥና የውጭውን በተቻለ መጠን ባለው አቅም ስራዎች እየተሰሩ ነው። እዚህ ላይ ግን የበለጠ በተለይ ወረዳ ላይ የበለጠ ስራዎችን ለመስራት ለይተን የምቹ ሁኔታ ለመፍጠርም እየሰራን ነው። ለግብር ከፋዮች ፈጣንና ቀልጣፋ አገልግሎት ለመስጠት የሚያስችል የሰው ኃይል እጥረት እንዳለም ከግብር ከፋዮች ተነስቷል። የቅርንጫፍ ጽህፈት ቤት አመራሮችም ችግሩ መኖሩን አምነው ለመፍታት ጥረቶች እየተደረጉ መሆኑን ይገልጻሉ። ብዙ ጊዜ የግብር ወቅት ላይ መጨናነቆች አሉ። ያ መጨናነቆች ላይ እኛም ቶሎ አግኝተን ለመሄድ አገልግሎቱ ቢያንስ የሰው ኃይል ተጨምሮበት እሱ ላይ ማስተካከያ ቢደረግ ላይ ያዝነው። የሰራተኛ እጥረት አለ ስልሽ በአጠቃላይ አሁን እንደ ቅርንጫፍ እንደ ግብር ከፋዩና ሰራተኛ ይመጣጣሉ። አሁን ይሄ ማለት ምንድነው መልካም አስተዳደር ከማለት አንፃር ትንሽ ችግር ይኖረዋል። ምንድነው አንድ ሰውን አንድን ስራ የሚይዘው ያ ሰው ታሞ በሆነ አጋጣሚ ቢቀር ያ ክፍተት ይኖርና ግብር ከፋዩን ያው መልካም አስተዳደር እጦት ያጋልጠዋል ብዬ አስባለሁ። መዋቅሩ ላይ በተፈቀደው ልክ ሰራተኛ የለንም። ግን ደግሞ ይሄንን ታክል የምናደርገው አንደኛው በቴክኖሎጂ ነው። ብዙ ሰራተኛ የሚፈልጉ የስራ ክፍሎች አሁን ላይ ተቋሙ በኦንላይን ግብር ከፋዮች ግብር ማሳወቅና መክፈል የሚችሉበት ስርዓት ከዘረጋ በኋላ ብዙ ሰራተኞቻችን ወደ ሌላ አማራጭ ስራዎች ነው እየገቡ እየሰሩ ያሉት። ስለዚህ አንደኛው ከቴክኖሎጂ ጋር ስቲክ ማድረግ ነው። ሁሉንም የቴክኖሎጂ አቅሞች መጠቀም ያስፈልጋል። እንደዛ ስናደርግ የሰው ኃይሎቻችንን ወደሚፈለገው የስራ ክፍል አዛውረን መስራት እንችላለን። እንደዛ አይነት እንትኖችን እየተጠቀምን ነው፣ ኤግዞስት እያደረግን ነው። ሁሉም ወደዚህ ስርዓት እንዲገባ እኛ ሌሎች ስራዎችን ለመስራት እድልና የሰው ኃይል እንድናገኝ እየሞከርን ያለንበት ሁኔታ አለ።
የገቢዎች ቢሮ የባለሙያዎችን አቅም ከመገንባትና በስነ ምግባር የታነጹ መልካም ስብዕናን የተላበሰ አገልጋይ ከማፍራት አኳያ እየተሰሩ ያሉ ስራዎችም አሉ። በስተንግዶን በተመለከተ እውነት ለመናገር ያህል ማንኛውም ኦፊስ ቅድም መግቢያ ላይ እንዳልኩት ያው የነጋዴውም አስተባባሪ እንደመሆን መጠን እናቶችን በግብር ዘመን ላይ በተለይ እናቶች፣ አባቶች ነፍሰ ጡርን ቅድሚያ እንዲያስተናግዱ ግብር ከመጀመሩ ሰኔ ላይ እንመጣና የጋራ ውይይት እያደረግን ሁሉንም የኦፊሶችንም ኃላፊዎቹንም እንደዚሁ በየድርሻቸው እየተወያየን በዚያ ልክ ግብሩ እንዲሳለጥና እናቶችን ቅድሚያ በመስጠት ነፍሰ ጡሮችን ቅድሚያ በመስጠት እንደዚሁ አባቶችን በልካቸው እንዲስተናገዱ የማድረግ ስራዎች በጣም የተሻለ ትህትና በተሞላበት ይሰራል። አልፎ አልፎ ግብር ከፋይም በቅንነት ከማስተናገድ የሚፈልገውን መረጃ በአግባቡ ከመስጠት ጋር ከሰራተኛ ባህሪ ጋር የተያያዘ ከአቅም ጋር የተያያዘ ችግር አለ። እሱን እኛም ወደታች ወረድ ብለን ለማስተካከል ለመፍታት ጥረት እያደረግን ነው። ግን በቂ ነው በሙሉ የግብር ከፋዩን ችግር ከአገልግሎት ጋር ያለውን ችግር ፈተናል የሚል እምነት የለን። ወርደን ግን ቀረብ ብለን እንዴት እየተስተናገደ ነው፣ ምን ችግር ገጥሞታል፣ የጠየቃቸው ጥያቄዎች በሙሉ ተመልሰውለታል የሚለውን መፈተሽ ማስተካከል ይጠበቃል። እዚህም እዛም የሚነሱ ቅሬታዎች አሉ። በተለይ ተገቢ አገልግሎት በጣም ፈጣንና በስታንዳርድ በተቀመጠው የአገልግሎት መስጫ ጊዜ ግብር ከፋዩ አገልግሎቱን አግኝቶ ያለመሄድ ችግር አሁንም ድረስ እዚህ ቅርንጫፍ ላይ ይስተዋላል። እሱን ለማስተካከል ጥረት እያደረግን ነው። ለግብር ከፋዩም ይህን አዌር እያደረግን ነው። ለጥፈናል። እንግዲህ ከታች ጀምሮ ስትመጡ ካያችሁት ከአገልግሎት ጋር ችግር ከገጠማችሁ ፕሮሲጀራሊ ከዘርፍ ምክትል ስራ አስኪያጅ ከስነ ምግባርና ከስራ አስኪያጅ ጋር መነጋገር ትችላላችሁ። ችግሮቻችሁን ለመፍታት ዝግጁ ነን ብለን ለጥፈናል። እንግዲህ ይህንን ያላዩ ተደራሽ ያልሆኑ ግብር ከፋዮችን ደግሞ ወርደን ምን ገጠማችሁ፣ ምን ቸገራችሁ እያልን እየፈታን የምንሄድ ይሆናል። በ17ቱም ቅርንጫፍ ያለውን የአገልግሎት አሰጣጥ ችግሮችን አይቶ ርምት ለመስጠት ካሜራ ሰርቪላንስ ካሜራ በ17ቱም ቅርንጫፍ ተተክሎ በማዕከል ሆነን አገልግሎቱን ርምት እንዲያገኝ እንዲስተካከል ተገልጋዩ ችግሮቹ እንዲፈታ ክትትልና ድጋፍ እየተደረገ ነው። ሌላው የቁጥጥርና ድጋፍ የሚያደርጉ ባለሙያዎች አሉ። በአዲስ አበባ ከተማ ውስጥ ስፔሻሊ በመርካቶ ገበያ ውስጥ እዛ ላይ ያለውን የኮራፕሽን ችግር ለመፍታት ራሱን የቻለ ካሜራ እና በዩኒፎርም ለብሰው ክትትልና ድጋፍ እያንዳንዱን አክቲቪቲ ግብር ከፋዩ ያለበትን ግዴታ በአግባቡ እንዲወጣ ከግዴታ ውጭ ደግሞ አገልግሎት በገንዘብ እንዳይገዛ እዚህ ሁነን የምንቆጣጠርበት በድምፅ የምንቆጣጠርበት እያንዳንዱን ሎኬሽን የምንቆጣጠርበት ሲስተም ቴክኖሎጂ ተዘርግቶ ስራዎችን እየሰራን ያለንበት ሁኔታ ነው ያለ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከግብር ከፋዮችና ከተለያዩ ባለድርሻ አካላት ጋር ተቀራርቦ ለመስራት መጠነ ሰፊ ተግባራትን እያከናወነ ይገኛል። ከግብር ከፋዮች ጋር ተቀራርቦ ከመስራት አንጻር እንዳልሽው ለእኛ በጣም ወሳኝ ነው። ከዛ አንጻር በተለይ ዘንድሮ በልዩ ሁኔታ የተገልጋዮች ፎረምን አቋቁመን መድረክ አብረን ግንኙነት ጊዜ ያለን በየወሩ አገልግሎት አሰጣጥ፣ መልካም አስተዳደር፣ ብልሹ አሰራር ላይ በልዩ ሁኔታ እየተወያየን ነው ያለ ነው። እነሱም የሚያዩዋቸውን ችግሮች ያቀርባሉ። በእኛም በኩል ደግሞ መስተካከል ያለባቸው እየተስተካከሉ እንዲሄዱ ነው እያደረግን ያለ ነው። አሁን ላይ ኮሚቴዎችንም አደራጅተን የግብር ከፋዮቹ ተወካይ የምንላቸውን አካላት በቅርንጫፋችን ላይ ቢሮም ጭምር ሰጥተናቸው በቅርበት እንዲከታተሉ የምናደርግበት ሁኔታ አለ። አጠቃላይ ግብር ከፋይ መድረክ ግን በየሳምንቱ እናደርጋለን። በዛ ላይ ግብር ከፋዩ ነፃ ሆኖ የሚያነሳቸው ሀሳቦች አሉ። ይሄ በዚህ መንገድ ይስተካከልልን፣ ይሄ እንደዚህ ቢሆን ብሎ የሚያነሳቸው ነገሮች አሉ። ያንን ደግሞ እኛ ከተቋሙ አሰራር ጋር አጣጥመን ለውጦች እየመጡ ነው ያሉት። እንደ ንግድና ዘርፍ ማህበራት ምክር ቤት ጋር ከንግድ ጽሕፈት ቤት ጋር እና መሰል ተቋማት ጋር በቅንጅት እየሰራን ነው። ግብር ከፋዩ ግን ኦቨርኦል በዚህ ተቋም ውስጥ አዳዲስ የወረዱ አሰራር ስርዓቶችን እንዲያውቅ፣ የታክስ አስተዳደር ህጎችን እንዲያውቅ በየ3 ቀኑ መድረክ እየፈጠርን ግብር ከፋዩን እያስተማርን ያለንበት ሁኔታ አለ። በተመሳሳይ ሁኔታ ከአቻ ሴክተሮች ጋር በምናደርገው ቅንጅታዊ ስራም ቤት ለቤት በምንሄድበት ሰዓት መረጃዎችን ለግብር ከፋዩ እንዲደርሱ እያደረግን በጋራ ቅንጅታዊ ስራ ግብር ከፋዩ ከቅጣት ካልተፈለገ እንግልት እንዲድን ቅንጅታዊ ስራ አጠናክረን የቀጠልንበት ሁኔታ አለ። በአጠቃላይ 14 ከሚደርሱ ተቋማት ጋር
የጋራ ስምምነት ሰነድ ተፈራርመን በየጊዜው በቅንጅታዊ ስራዎቻችን ጋር ያሉ ጉዳዮችን እየገመገብን እየሄድን ያለንበት ሁኔታ ነው ያለው። አገልግሎት አሰጣጥን ለማሻሻል የግብር ከፋዩ ተሳትፎ ወሳኝ ነው። ለዚህም የመጀመሪያው በዚህ ዓመት መስከረም ጀምሮ ጥቅምት ላይ የግብር ከፋዮች ያሉበት የአዲስ አበባ ንግድ ዘርፍ ማህበራት አባላትና አመራሮች ያሉበት ሂሳብ ቦርድ ያሉበት የንግዱ ማህበረሰብ ያለበት የሌሎች ሴክተር መስሪያ ባለድርሻ አባላት ያሉበት የመማክርት ጉባኤ የመማክርት ካውንስል በ15ቱም ቅርንጫፍ 50 የመማክርት ጉባኤ ተመስርቶ 7 አመራሮች ተመርጦ ራሱ ያንን እየመራ ችግሮችን እየተዋየ ነው። በዋና መስሪያ ቤት በሄድ ኦፊስም በተመሳሳይ ከቅርንጫፍ ያሉት ዋናና ምክትሎቹ በዋና መስሪያ ቤት ደረጃ ተሰብስበው የራሳቸውን አመራር መርጠው ዋነኛ ስራቸው በአዲስ አበባ ገቢዎች ቢሮ ውስጥ ያሉ የአገልግሎት አሰጣጥ የመልካም አስተዳደርና ሌብነትና ብልሹ አሰራር ላይ ያሉ ክፍተቶች ምንድናቸው? ችግሮች ምንድናቸው? እዛ ላይ የግብር ከፋዩ ክፍተት ምንድነው? የሰራተኛው ክፍተት ምንድነው? የአመራሩ ክፍተት ምንድነው? በሚል በመወያየት ግብረ መልስ ምክረ ሀሳብ ለበላይ አመራሩ በመስጠት ለቅርንጫፍ አመራር ለሄድ ኦፊስ አመራር በመስጠት ተጋግዘን የአገልግሎት አሰጣጡን ችግር ለመፍታት እየተሰራ ያለበት ሁኔታዎች አሉ። የአዲስ አበባ ከተማ ገቢዎች ቢሮ በበጀት ዓመቱ ለመሰብሰብ ያለመውን ገቢ ለማሳካት ግብር ከፋዩ ማህበረሰብ ግብሩን በአግባቡ በመክፈል ግዴታውን እንዲወጣና መብቱን በአግባቡ እንዲጠቀም ጥሪ ቀርቧል። አጠቃላይ እንግዲህ ያው ግብር ከፋዩ መብቱን እንዲያውቅ ነው። በዋናነት መብቱን ማወቅ አለበት። የትኛውም አይነት ውሳኔ ቢወሰንበት ጊዜ ከመደናገጥና ወይም ደግሞ ለሌላ ለሌብነት ለመሳሰሉ ችግሮች ውስጥ እንዳይገባ መደረግ አለበት ብለን እኛ የምናስበው ውሳኔው አግባብነት ከሌለው ቀጥታ ቅሬታ አቅርቦ በቅሬታው መሰረት በአግባቡ ምላሽ የሚያገኝበት ሁኔታ አለ። ያን ግንዛቤ መኖር አለበት። ሁለተኛ አገልግሎቱ ጋርም ተያይዞ ማንም ሰራተኛ ግብር ከፋይን ማመናጨቅ፣ መሳደብ፣ ማመላለስ የማይቻል ነው፣ የማይፈቀድ ነው። ስለዚህ እሱም አገልግሎቱ አካባቢ ላይ የሚያጋጥማቸው አይነት ችግር ካለ ስነ ምግባር ስራ ክፍል አለ። ከዛም ውጭ ያሉ የቅሬታ ስራ ክፍሎች አሉ፣ ስራ አስኪያጆችም አሉ። ስለዚህ ሁሉም ጋር ቀርበው ችግራቸውን አስረድተው መፍትሄ የሚያገኙበት ሁኔታ አለ። የአገልግሎት አሰጣጡን ችግር ሊፈታ የሚችለው አገልግሎቱን በተቀመጠው ስታንዳርድ መሰረት መስራት ነው። እያንዳንዷ አክቲቪቲ እያንዳንዷ ስራ ምን ያህል ጊዜ እንዳላት በጥራት በመጠን ተቀምጧል። ያንን እያንዳንዱ ባለሙያ እያንዳንዱ አመራር አፕላይ ካረገው ተግባራዊ እንዲያደርግ እየሰራን ነው። እሱ ከሆነ የአገልግሎት አሰጣጡ ችግር እየተፈታ የሚሄድበት ሁኔታ ነው ያለ። ግብር ከፋዩን በሚመለከት ግብሩን በወቅቱ በመክፈል ግዴታውን በመወጣት የከተማችን ልማት የበለጠ እንዲያድግ ማድረግ አለበት። አገልግሎቱን በፍጹም በገንዘብ መግዛት የለበትም። መብቱ ነው፣ መገልገል መብቱ ነው። ደሞዝ የሚከፍለን ህብረተሰብን ነው እኛ እያገለገልነን ያለና በገንዘብ መግዛት የለበትም። በገንዘብ የሚሸጡም ካሉ አጋልጦም ለሚመለከተው አካል መስጠት አለብን። በዚህ ተጋግዘን ለውጥ ማምጣት አለብን። በጋራ መሳተፍ ያስፈልጋል የሚል ሀሳብ አለ።